ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከዕለቱ የዜና ወጃችን ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በሌሊት በፈጸመው የድሮን ጥቃት ከ30 በላይ ሰዎች መገደላቸው ሰማም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በስፋት ቀጥሏል። አንድ የአገዛዝ ጦር አዛዥ በኩላቸው እያንዳንዳቸውን የሚገድል ቴክኖሎጂ አምርተናል፣ በዚህ ቴክኖሎጂም እርምጃ እንወስዳለን ሲሉ በህዝብ ላይ ዛቻ ማሰማታቸው ተሰምቷል። በዝርዝር የምንመለከተው ይሆናል። የሱዳን ጦር ኢትዮጵያ ውስጥ ገብቶ ውጊያ ለማድረግ ዝግጅት ማጠናቀቁ ተሰማ። በጀነራል አልቡርሃን የሚመራው የሱዳን ጦር በኢትዮጵያ ኩምሩክ ከተማና ሌሎች አዋሳኝ አካባቢዎች ጥቃት ለማድረስ ያደረገው ዝግጅት ማጠናቀቁን የሱዳን ታዋቂ ሚዲያ ዘግቧል። የሱዳን ትሪቡን ዘገባ የፈጥኖ ደራሽ ኃይል በወታደራዊ አመራሮች ከብልጽግና ጋር በመስማማትና ስልጠና መውሰዱ እንዲሁም በብሉ ናይል ግዛት ውጊያ ለመክፈት መዘጋጀቱ ተከትሎ ነው የሱዳን ጦር ቅድሚያ ውጊያ ለመክፈት ዝግጅት ማጠናቀቁን ያስታወቀው። በዝርዝር የምናየው ሌላኛው ጉዳይ ነው። እስራኤል ለሶማሌላንድ የሰጠችው እውቅና የተለያዩ ሀገራትና ተቋማት የተለያዩ አቋማቸውን እንዲያንጸባርቁ ማድረጉ ቀጥሏል። ኤርትራ ጉዳዩ ላይ አቋሟን ያሳወቅ ሲሆን የሶማሌላንድ እውቅና በተመለከተ የጸጥታው ምክር ቤት የማያሻማ ምላሽ ሊሰጥ ይገባል ብላለች። በሌላ በኩል የአውሮፓ ህብረት ደግሞ የሶማሊያ ሉዓላዊነትና የግዛት አንድነት እንዲከበር ፈልጋለሁ ብሏል። አብራችሁ ውስጥ ቆዩም ዝርዝሩን ትሰሙታላችሁ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ 4 ዓመት ገደማ የዘለቀውን ጦርነት ለመቋጨት ያለመ ንግግር ለማድረግ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ዛሬ ይነጋገራሉ። ሁለቱ መሪዎች ሞስኮ ድጋፏን ባልቻረቻቸውና በአሜሪካ በቅርብ የሰላም እቅድ ማሻሻያ ዙሪያ ከመምከር ባሻገር የተናጠል የአሜሪካን የደህንነት ዋስትና ረቂቅ ላይ ይመክራሉም ተብሏል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ዝርዝሮቹን ለመስማት አብራችሁ እንድትቆዩ ግብዣችን ነው። መልካም ቆይታ ይሁንላችሁ። የብልጽግና አገዛዝ በሌሊት በፈጸመው የድሮን ጥቃት ከ30 በላይ ሰዎች መገደላቸው ተሰማ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ የቀጠለ ሲሆን አንድ የአገዛዝ ጦር አዛዥ እያንዳንዳቸውን የሚገድል ቴክኖሎጂ አምርተናል፣ በዚህም ቴክኖሎጂ እርምጃ እንወስዳለን ሲሉ በህዝብ ላይ ዝተዋል። በክልሉ ምዕራብ ጎጃም ዞን የተለያዩ አካባቢዎች በተደረገ ውጊያ በርካታ የአገዛዝ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ያስታወቀው። ከቋሪት ወረዳ ገነት አቦ፣ ከጃቢ ጥናን ወረዳ ጅጋና ፍኖተ ሰላም ከተሞች በመነሳት በከባድ መሳሪያዎች ታግዞ ወደ ማክሰኝት አካባቢ ለመግባት ከሞከረው የአገዛዝ ጦር ጋር ከባድ ውጊያ መደረጉን ነው አፋባ ቴዎድሮስ ዕዝ ያስታወቀው። በውጊያው ከ40 በላይ የአገዛዝ ጦር አባላት መገደላቸውን ያስታወቀው አፋባ የፋኖ ኃይሎችን የተጠናከረ መልሶ ማጥቃት ተከትሎ አገዛዙ ተጨማሪ ሰራዊት ወደ ማክሰኝት በማንቀሳቀስ ውጊያውን ለ10 ተከታታይ ሰዓታት ቀጥሏል ብሏል። የፋኖ ኃይሎች ለሰዓታት በቀጠለ ውጊያ የበላይነት በመውሰዳቸው የአገዛዝ ጦር ወደ ኋላ ፈግፍጎ ውጊያው ቆሟል ነው ያለው አፋባ ቴዎድሮስ ዕዝ። በተመሳሳይ በደቡብና ሰሜን ወሎ ዞኖች አዋሳኝ ወረዳዎች በሆኑት አምባሰልና ሀብሮ ወረዳ የሚደረገው ውጊያ መቀጠሉም ተሰምቷል። በቀጠናው አበት እንዲሁም ቁንጥሮ፣ ጠዶት እና ጎሎ ወንዝ፣ ማርያም ወንዝ፣ ማርዬ፣ ድብል እና ሌሎች አካባቢዎች ለተከታታይ ጥናት በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የኢትዮኒውስ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሜሊክ ህዝብ በበኩሉም በውጊያው የፋኖ ኃይሎች ድል መቀናጀታቸውን ወቁልኝ ብሏል። በቀጠናው ሀብሮ ወረዳ ከጊራና ወደ ፋጂ በተሽከርካሪ ሲንቀሳቀሱ የነበረ የአገዛዝ ጦር አመራርና አጃቢዎች ላይ የፋኖ ኃይሎች በከፈቱት የደፈጣ ጥቃት አመራሩን ጨምሮ በርካቶች ተገድለዋል ሲል ነው አፋባ ሚኒሊክ ዕዝ ለኢትዮኒውስ በላከው መረጃ የገለጸው። የደፈጣ ጥቃቱ የተፈጸመው ታህሳስ 18 2018 ዓ.ም ከቀኑ 11 ሰዓት ከ30 መሆኑን የጠቀሰው አፋባ ጥቃቱ ከደረሰው ሰብአዊ ጉዳት ተጨማሪ ሲጓዙበት የነበረው ወታደራዊ ተሽከርካሪ ወድሟል ብሏል። ሆኖም በጥቃቱ የተገደሉት የጦር አመራር ማዕረግ ማንነትም አፋባ አልገለጸም። የፋኖ ኃይሎች የፈጸሙት የደፈጣ ጥቃት ተከትሎ የአገዛዙ ጦር ፋጂ አካባቢ በተደጋጋሚ የከባድ መሳሪያ ተኩስ ሲያሰማ እንደነበረ የመረጃ ምንጮችም ነግረውናል። በክልሉ ሰሜን ሸዋ ዞን ይፋትና መንዝ ቀጠናዎች ደግሞ አገዛዙ አየር ወለድና ኮማንዶ ጦር አሰልፎ ከፋኖ ኃይሎች ጋር ውጊያ እያደረገ እንደሚገኝ የተሰማው። በተለይም በቀውት ኤፍራታና ግድም እንዲሁም ጣርማበር፣ መንዝ፣ ዘምሮና ግሼ የተለያዩ አካባቢዎች በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን ነው የኢትዮኒውስ የመረጃ ምንጮች ተናገሩት።
በይፋት ኤፍራታና ግድም ወረዳ ከትላንት ጀምሮ በቀጠለው ውጊያ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በጋራ ተሰልፈው ከአገዛዙ ጦር ጋር እየተዋጉ እንደሚገኙ የአካባቢ ፋኖ አመራሮች ለኢትዮ ኒውስ አረጋግጠዋል። በተለይም ከታህሳስ 18 2018 ከቀኑ 10 ሰዓት ጀምሮ በኤፍራታና ግድም ወረዳ ከፈረደ ውሃ እስከ ፍራጅ ተረተር ባለው አካባቢ ከአገዛዙ ጦር 103ኛ አየር ወለድ ክፍለ ጦር ጋር ከባድ ውጊያ እየተደረገ መሆኑን ነው የፋኖ አመራሮች የተናገሩት። በተጨማሪም አባ ስበር፣ ጎባ፣ ጀንበር መውጫ ተራራ፣ አላላና አካባቢው አማራ ፋኖ ብሔራዊ ኃይል አሳምነው እዝና አፋድ ሸዋ ጠቅላይ ግዛት እዝ በጋራ የተሳተፉበት ውጊያ ቀጥሏል ተብሏል። በሌላ በኩል የብልጽግና አገዛዝ በሌሊት በፈጸመው የድሮን ጥቃት ከ30 በላይ ሰዎች መገደላቸውም ተሰምተዋል። ታህሳስ 18 2018 ዓ.ም ለታህሳስ 19 2018 ዓ.ም አጥቢያ ምሽት 4 ሰዓት አካባቢ በሰሜን ሸዋ ዞን ቀወት ወረዳ እምባይ ባድ የተባለ አካባቢ በተከታታይ በተፈጸመ የድሮን ጥቃት ከ30 በላይ ሰዎች መገደላቸውን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ ከሰሞኑ በምዕራብ ጎጃም ዞን ሰከላና ቡሬ ወረዳዎች በጨለማ የድሮን ጥቃቶች የፈጸሙ መዘገባችን የሚታወስ ነው። በሸዋ ቀወት ወረዳም በተመሳሳይ በጨለማ የድሮን ጥቃት ተፈጽሞ ነው በርካቶች መገደላቸው የተሰማው። ቀወት ወረዳ እምባይባድ ላይ በተፈጸመ የድሮን ጥቃት አቶ ተስፋ መካሻን ጨምሮ በተለያዩ ጉዳዮች ተጠርጥረዋል በሚል ታስረው የነበሩ የፋኖ አባላት በፋኖ ኃይሎች ተማርከው በማቆያ የነበሩ የአገዛዙ ወታደሮች ምርኮኞች ሲጠብቁ የነበሩ የፋኖ አባላትና በአካባቢ የነበሩ ሲቪሎች ከተገደሉት መካከል ናቸው ሲሉ የኢትዮ ኒውስ የመረጃ ምንጮች በዝርዝር ተናግረዋል። የብልጽግና አገዛዝ ከዚህ ቀደም በሰሜን ወሎ ዞን ላስታ ቀጠና በፋኖ ኃይሎች በውጊያ የተማረኩትን የአገዛዙ ጦር 12ኛ ክፍለ ጦር ምክትል አዛዥና ሌሎች ምርኮኞችን በድሮን መግደሉ መዘገባችን ይታወሳል። ይህ በእንዲህ እንዳለ ከብልጽግና አመራሮች ጋር ስብሰባ እንዲመሩ የተደረጉት የአገዛዝ ጦር አዛዦች በአማራ ሕዝብ ላይ የሚያሰሙትን ዛቻ ቀጥለዋል። የአገዛዝ ጦር የምስራቅ እዝ የኮር አዛዥ የሆኑት ብርጋዴር ጄኔራል አዲሱ መሐመድ በጎጃም መራዊ ከተማ በተደረገ ስብሰባ ላይ እያንዳንዳቸውን የሚገድል ቴክኖሎጂ አምርተናል፣ በዚህ ቴክኖሎጂ እርምጃ እንወስዳለን በማለት በአማራ ሕዝብ ላይ መዛታቸው ተሰምቷል። የጦር አዛዡ አዲሱ መሐመድ ልጆቻችሁን ግቡ በሏቸው፣ እምቢ ካሉ ግን እኛ እያንዳንዳቸውን የሚገድል ቴክኖሎጂ አምርተናል፣ በዚህ ቴክኖሎጂ እርምጃ እንወስዳለን ሲሉ ነው በስብሰባው ላይ የዛቱትም። እኛ ህግን ለማስከበር አስፈላጊውን ነገር እንጠቀማለን። አሁን አስፈላጊውን ነገር እንጠቀማለን። ኑ በሏቸው። መንግስት እጁን ዘርግቷል፣ ግቡ ብሏል። ካልገቡ ግን ቴክኖሎጂን እያንዳንዱ የሚገል ቴክኖሎጂን አምርተናል። አገር ለማዳን ስንል፣ አገር ለማትረፍ ስንል፣ ህዝብን ለማዳን ስንል አሁንም አስፈላጊውን እርምጃ እንወስዳለን ማለት ነው። የብልጽግና አገዛዝ በክልሉ የተለያዩ ከተሞች እያደረጋቸው ባሉ ስብሰባዎች ላይ ወላጆች፣ የሃይማኖት አባቶች፣ የመንግስት ሰራተኞችና አጠቃላይ ህዝቡ ፋኖን እጅ አላሰጠን አላችሁ በሚል ወቀሳና ማስጠንቂያ ጭምር በህዝቡ ላይ እያቀረቡ ቀጥለዋል። የሱዳን ጦር ኢትዮጵያ ውስጥ ገብቶ ውጊያ ለማድረግ ዝግጅት ማጠናቀቁ ይፋ ሆኗል። በጄኔራል አልቡርሃን የሚመራው የሱዳን ጦር በኢትዮጵያ ኩምሩክ ከተማና ሌሎች አዋሳኝ አካባቢዎች ጥቃት ለማድረስ ያደረገው ዝግጅት ማጠናቀቁን የሱዳን ታዋቂ ሚዲያ ዘግቧል። የሱዳኑ ትሪቡን ዘገባ የፈጥኖ ደራሽ ኃይሎች ወታደራዊ አመራሮች ከብልጽግና ጋር በመስማማት የጀመሩት ወታደራዊ ስልጠናና ለማጥቃት ያዘጋጁት ዝግጅት በኢትዮጵያ ለውጊያ ለመክፈት እንድንዘጋጅ አስገድዶናል ብለዋል። የብልጽግናው አገዛዝ ከአረብ ኤምሬት ጋር ባደረገው ስምምነት በሐምዳን ዳጋሎ የሚመራውን የሱዳን ፈጥኖ ደራሽ ኃይል ከመርዳት አልፎ ግልጽ ወታደራዊ ስልጠናና የጦር መሳሪያ አቅርቦት ማድረጉን ቀጥሏል። ከዚህም አልፎ ቤኒሻንጉል ጉሙዝ ክልል መንጌ ልዩ ወረዳ ውስጥ በወታደራዊ ማሰልጠኛ ጣቢያ መክፈት የፈጥኖ ደራሽ ኃይል ተዋጊዎችን እያሰለጠነ ሲሆን የሱዳን የብሉ ናይል ግዛትን ለመቆጣጠር ለሚደረገው ፍልሚያ ከባድ መሳሪያዎችና ወታደራዊ ትጥቆችን አቅርቧል ማለት አልጀዝራ ዘገባ ያስታወሰው ሱዳን ትሪቡን ይህንን ተከትሎ የሱዳን ጦር በጄኔራል አልቡርሃን እየተመራ በኢትዮጵያ ላይ ውጊያ ለመክፈት ዝግጅቱን አጠናቋል ማለት ዘግቧል። ዘገባው አንድ ከፍተኛ የሱዳን ባለስልጣን ነገሩ ማለት ዋቢ ጠቅሶ በዝርዝር እንዳተተው የሱዳን ጦር ጥቃት ለመክፈት የተዘጋጀው በሱዳን ድንበር ያሉ የኢትዮጵያ አነስተኛ ከተሞች ማለትም ኩምሩክና ጌኤሶንን አካባቢ ላይ ነው። በእነዚህ ከተሞችና መንደሮች ውስጥ የፈጥኖ ደራሽ ኃይሉ ግልጽ ዝግጅት ማድረግ ከቁጥጥር ውጭ የሆነውን የብሉ ናይል ግዛት ለመያዝ መዘጋጀቱን የጄኔራል አልቡርሃን ጦር በማወቁ ጥቃቱን ለመመከትና በኢትዮጵያ ውስጥ የተከማቸውን ለውጊያ የተዘጋጀውን የአብይ አህመድና የፈጥኖ ደራሽ ኃይል ለማምከን የሚያስችል ሙሉ ለሙሉ ውጊያ መክፈት
የሚያስችል አቅምና ዝግጅት ተጠናቋል ብለዋል ለሱዳን ትሪቡን የተናገሩት ባለስልጣን። ዘገባው ከፈጥኖ ደራሽ ኃይሉ በተጨማሪም ብሉ ናይል ግዛት በዳርፉር እንዲሁም ሌሎች አካባቢዎች የሚንቀሳቀሱት ከኤስፒኤልኤም ተገንጥለው የወጣው ኤስፒኤልኤም ኤን ታጣቂዎች ኃይልና ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ በመቀመጥ ለውጊያ ተዘጋጅተው ይገኛሉ ያለ ሲሆን ከዚህም ባለፈ አዳዲስ ወታደራዊ ስልጣኖች እየሰለጠኑ እየተራጁና እየተዘጋጁ ይገኛሉ። ይህም የኢትዮጵያ ብልጽግና አገዛዝ ፈቅዶ የሚያደርገው በመሆኑ የሱዳን ጦርም በኢትዮጵያ ላይ ውጊያ ለመክፈት ምክንያት ሆኖታል ተብሏል። ጨምሮም በአንድ ሄሊኮፕተርና ወታደራዊ አውሮፕላን የፈጥኖ ደራሽ ኃይሉ አመራሮችና የኤስፒኤልኤም መሪዎች ወታደራዊ ኮማንደሮች በቤኒሻንጉል ጉሙዝ ክልል መዲና አሶሳ በረራ አድርገው ገብተዋል ይላል። እነዚህ በአሶሳ የሚገኙ አመራሮች ወታደራዊ ስልጠናን ጨምሮ ትጥቆችና የውጊያ አቅሞችን ከአብይ አህመድና ከአረብ ኤምሬት ጋር በግልጽ ድጋፍ እየተደረገላቸው እየተዘጋጁ ነው ያለው ዘገባው። አሁን ላይ ሱዳን ውጊያ ከፍተው ዘልቀው ለመግባቱ መዘጋጀታቸው የአገሪቱ ጦር መሪ ጀነራል አርቡላና መንግስታቸው እነዚህ ኃይሎች ባሉበት የኢትዮጵያ ክፍል ላይ ውጊያ ለመክፈት መዘጋጀቱን ያትታል። ለሱዳን ትሪቡን የተናገሩት ኒው ባለስልጣን በሚቀጥሉት ሳምንታት በኢትዮጵያ የኩምሩክና የጌኢሳን ከተሞች መነሻ ያደረገ ጥቃት እንደሚከፈትብን አውቀናል። የኛም ጦር ሙሉ በሙሉ ምላሽ ለመስጠት ዝግጁ ሆኗል ይላሉ። ኢትዮጵያ በአራት የሱዳን አዋሳኝ አካባቢዎች የሚገኙ ቦታዎች የፈጥኖ ደራሽ ጦር በመቀበልና ማሰልጠን እየተሳተፈች እንደሆነ እንዲሁም ለደቡብ ሱዳንና ለኢትዮጵያ ተላላኪ ናቸው ማለት ለከሷቸው ኤስፒኤልኤም ፍንካችና አቡሾታል ለተባሉ የጦር መሪ ታማኝ የሆኑ ታጣቂዎች ተቀብላ ለውጊያ እያዘጋጀች ነው ማለት የጠቀሱት ኃላፊው አሁን ላይ በእነዚህ እርምጃ ለመውሰድ ዝግጁ ነን ይላሉ። በቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ የኤስፒኤልኤም አዛዥ ጆሴፍ ቶኮዋ አቡሾታልና በስም ያልጠቀሷቸው የፈጥኖ ደራሽ ጦር የጦር ኮማንደር መቀመጣቸውን የሱዳን መንግስት አረጋግጧል ማለት የሚጠቅሰው ዘገባው በብሉ ናይል የሱዳን ግዛት ሰፊ ውጊያ ለመክፈት ተዘጋጅተዋል። ለዚህ መጠነ ሰፊ የጦር መሳሪያ ከአረብ ኤምሬት ቀርቦላቸዋል ሲል ይዘረዝራል። አረብ ኤምሬት የጦር መሳሪያዎችን ያቀረበችው በሁለት የአየር ማረፊያዎች እንደሆነ የጠቀሰው ዘገባው እነዚህ ቦታዎች ለውጊያ የሚውሉ የጦር መንደሮች የተገነቡባቸውና ድሮና ተዋጊ ጄቶችን ማንቀሳቀስ የሚችሉ እንደሆነም ጠቁሟል። ባለፈው ሐሙስ ሁለት የጦር አውሮፕላኖች በአሶሳ ማረፋቸውን የሱዳን አክቲቪስቶች በሳተላይት ምስል አስደግፎ ማሳወቃቸው እንዲሁም አልጀዝራ በፈረንጆች ታህሳስ 8 2025 ዘገባው ሱዳን ኢትዮጵያ ለስልጠናና ለውጊያ ዝግጅት የሚያገለግሉ ወታደራዊ መንደር ለፈጥኖ ደራሽ ኃይሉ መፍቀዷና ማጋለጡን በዘገባው ላይ እርምጃ እንደምትወስድ መዛቷንም ይፋ ማድረጉን ይጠቅሳል። ሱዳን ትሪቡን እንደዘገበው ከሆነም የኢትዮጵያ ባለስልጣናት የፈጥኖ ደራሽ ኃይሉን ጋራ የአካባቢውን የግዛት ኮር ኃይሎችን ለማስታጠቅና ለማገዝ ስምምነት ፈጽመዋል። በዋናነትም ስምምነቱ የኢትዮጵያ ባለስልጣናት የሱዳን ፈጥኖ ደራሽ ኃይሎችና ሌሎች ታጣቂዎች የጦር መሳሪያዎች እንዲያገኙ፣ የውጊያ ተሽከርካሪዎች እንዲያገኙ፣ እንዲሰለጥኑና ማንኛውም ከዓለምና ከተለያዩ ቦታዎች የሚገኝ የፈጥኖ ደራሽ ኃይሉ ድጋፍ ኢትዮጵያን አቋርጦ በኢትዮጵያ መንግስት ባለስልጣናት አማካኝነት እንዲደርሳቸውና ውጊያና ጥቃት ፈጽመው በሱዳን ውስጥ መመቻቸት ካልቻሉ ወደ ኢትዮጵያ እንዲሸሹና ድጋሚ ተደራጅተው እንዲያጠቁ ለማድረግ የሚያስችል ስምምነት ነው። በቀጠናው ያለው ውጥረት እጅግ የሰፋ ሲሆን የትግራይ ኃይሎች፣ የአማራ ኃይሎች ብሎም የጉምዝና የደቡብ ሱዳን ታጣቂዎች የሚያደራጁበትና የሚጠናቀሩበት ሆኖ ቀጥሏል። ይህም ሆኖ የብልጽግናው አገዛዝ የውጭ ኃይሎችን በአገሪቱ ውስጥ ማሰልጠን በማደራጀት ስራ ላይ በመጠመዱ የሱዳን ጦር ውጊያ ለመክፈት ተዘጋጅቻለሁ ያለው ይህንን ምክንያቱ ማድረግ መሆኑን ሱዳን ትሪቡን ዘግቧል። እስራኤል ለሶማሌላንድ የሰጠችው እውቅና የተለያዩ ሀገራትና ተቋማት የተለያዩ አቋማቸውን እንዲያንጸባርቁ ማድረጉን ቀጥሏል። ኤርትራ በጉዳዩ ላይ አቋሟን ያሳወቀች ሲሆን የሶማሌላንድ እውቅና በተመለከተ የጸጥታው ምክር ቤት የማያሻማ ምላሽ ሊሰጥ ይገባል ባይ ናት። የአውሮፓ ህብረት ደግሞ የሶማሊያ ሉዓላዊነትና የግዛት አንድነት እንዲከበር ፈልጋለሁ ብሏል። ቤንያሚን ኔታንያሁ ሀገራቸው እስራኤል ለሶማሌላንድ እውቅና መስጠታቸውን ተከትሎ የኤርትራ መንግስት ባወጣው መግለጫ የተባበሩት መንግስታት የጸጥታው ምክር ቤት የማያሻማ ምላሽ እንዲሰጥ ጠይቋል። የኤርትራ ማስታወቂያ ሚኒስቴር በለቀቀው አጭር መግለጫ ተውኔቱ ሚስጥራዊ አይደለም ሲብላላ የቆየ እንጂ ብሎ አደገኛ ቀጠናዊና ዓለም አቀፋዊ ቀውስና መረበሽ ይዞ ይመጣል ሲል ማስጠንቀዋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል የመንግስታቸውን መግለጫ በኤክስ ገጻቸው አጋርተው የጸጥታው ምክር ቤት አባላት የማያሻማ ምላሽ ሊሰጡበት ይገባል ሲሉ አስምረዋል። መግለጫው በተለይም ከታይዋን ጉዳይ ጋር በተያያዘ ያለውን ጉዳይ ከግምቱ ማስገባት ቻይና ትልቅ ኃላፊነት ልትወጣ እንደሚገባትም ገልጿል። ከዚህም ከኢትዮጵያ መንግስት ጋር መቃቃር ውስጥ የገባው የፕሬዝዳንት ኢሳያስ አፈወርቂ አገዛዝ ከሶማሊያና ከግብጽ ጋር ልዩ የትብብር ማዕቀፍ ስምምነት እንደረሰ ይታወሳል። አረብ ዕለት የተሰማው የሶማሊላንድ እውቅና ዜና ተከትሎ በርካታ የአረብና የአፍሪካ ሀገራት እንዲሁም የእስራኤል ውሳኔ እንደሚቃወሙ የሚገልጹ ሲሆን ኢትዮጵያና
ኤርትራ ግን አቋማቸውን ከመግለጽ ተቆጥበው ቆይተዋል። ታዲያ እነዚህ ሁለቱ በቅራኔ ላይ ያሉ ሀገራት ኃይሎችን በጎራቸው ለማሰለፍ ጥረት ሲያደርጉ የቆዩ ሲሆን የኤርትራ አገዛዝ ግን ጉዳዩን ከባድ ነው ካለ በኋላ የጸጥታው ምክር ቤት ይመለከተዋል ብሏል። የብልጽግና አገዛዝ ግን አክቲቪስቶቹና ባለስልጣናቱ ጭምር በዚህ ጉዳይ ላይ እንዳይጽፉና እንዳያወሩ ከልክሎ ዝምታን እስካሁን መርጧል። በሌላ በኩል የአውሮፓ ህብረት የሶማሊያ ሉዓላዊነትና የግዛት አንድነት እንዲከበር ጠይቋል። የአውሮፓ ህብረት እስራኤል ለሶማሌላንድ የሰጠችው እውቅና ተከትሎ ባሰራጨው መግለጫ የሶማሊያ ሉዓላዊነትና የግዛት አንድነት መከበሩ አስፈላጊ ነው ብሏል። ህብረቱ በቃል አቀባዩ በኩል በለቀቀው አጭር መግለጫ የሶማሊያ ህገ መንግስት የአፍሪካ ህብረትና የተባበሩት መንግስታት ቻርተሮችን ተንተርሶ የሶማሊያ ሉዓላዊነት መከበር አለበት ባይ ነው። ይህ ለመላው የአፍሪካ ቀንድ ሰላምና መረጋጋት ወሳኝ ነው ይላል የህብረቱ መግለጫ። የአውሮፓ ህብረት በሶማሊላንድና በሶማሊያ መንግስት መካከል ያለውን ለረጅም ዓመታት የዘለቀ ልዩነት ለመፍታት ፍሬያማ የሆነ ውይይት እንዲደረግ እንደሚያበረታታም ገልጿል። ባለፈው አረብ ታህሳስ 17 2018 እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ የሶማሊያ መንግስት ተቃውሞውን መግለጹን ይታወሳል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ 4 ዓመታት ገደማ የዘለቀውን ጦርነት ለመቋጨት ያለመ ንግግር ለማድረግ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር እሁድ ለመነጋገር ቀጠሮ ይዘዋል። ዛሬ እሁድ ሁለቱ መሪዎች ይነጋገራሉ ተብሎ የሚጠበቁ ሲሆን ሁለቱ መሪዎች ሞስኮ ድጋፏን ባልቸረቻቸውና በአሜሪካ በቀረበው የሰላም እቅድ ማሻሻያ ዙሪያ ከመምከር ባሻገር የተናጠል የአሜሪካ የደህንነት ዋስትና ረቂቅ ላይ ይመክራሉ። ፍሎሪዳ በሚገኘው በትራምፕ መኖሪያ ቤት ማራ ላጎም በሚደረገው ንግግር ሩሲያ በየሳምንቱ መገባደጃ ኪየቭ ላይ ከባድ የአየር ድብደባ ካደረገች በኋላ ሲሆን ድብደባውን ተከትሎም ፕሬዝዳንት ዜሌንስኪ ሞስኮ ሰላም እንደማትፈልግ ማስረጃ ነው ይላሉ። ለ10 ሰዓታት በዋና ከተማዋ ኪየቭ በዘለቀው የሚሳኤልና የድሮን ዝናብ 2 ሰዎች ሲገደሉ 32 ሰዎች ደግሞ መቁሰላቸውን የአካባቢ ባለስልጣናት ተናግረዋል። ዜሌንስኪ እሁድ ከትራምፕ ጋር በሚያደርጉት ንግግር ለዩክሬን የደህንነት ዋስትናና የግዛት ማረጋገጫ ማግኘት እንደሚያነሱ የሚጠበቅ ሲሆን ሁለቱ ጉዳዮች ሩሲያ ከዚህ ቀደም ለመቀበል አሻፈረ ብላለች። መሪዎቹ ማሻሻያ የተደረገለት ባለ 20 ነጥብ የሰላም ስምምነት እቅድ ላይ የሚነጋገሩ ሲሆን ስምምነቱ በትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የተነደፈና ለሩሲያ ያደላ የሚል ስም ተሰጥቶታል። የዩክሬን ምስራቃዊ ዶንባስ ክልል የንግግሩን ትልቁ ክፍል ሆኖ የዘለቀ ሲሆን ዜሌንስኪ አሁን ላይ በአካባቢው ነጻ ኢኮኖሚ ዞን መሆን እንደሚችል እንደ አማራጭ አቅርበዋል። ሞስኮ 75% የሚሆነውን የዶኔትስክ ክልልና 99% የሚሆነውን የጎረቤት ክልል ሉሃንስክን ትቆጣጠራለች። ሁለቱ ክልሎች ዶንባስ በመባልም የሚታወቁ ናቸው። ፕሬዚዳንት ዜሌንስኪ ሩሲያ ወታደሮችን ካስወጣችበት ከምስራቃዊ ዶንባስ ክልል ወታደሮችን ለማስወጣት ባቀረቡት ሀሳብ ላይ ክሬምሊን እስካሁን አስተያየት አልሰጠችም። ይሁን እንጂ እንደ ሩሲያ የዜና ኤጀንሲ ታስ ዘገባ ከሆነ የሩሲያ ፕሬዚዳንት ቭላድሚር ፑቲን ቅዳሜ ዕለት ዩክሬን በጦርነት በሰላማዊ መንገድ ለመፍታት እየተጣደፈች አይደለም ብለዋል። ፑቲን አክለውም ኪየቭ ግጭቱን በሰላማዊ መንገድ መፍታት ካልፈለገች ሩሲያ ግቧን በወታደራዊ መንገድ ታሳካለች ብለዋል። የዩክሬን ፕሬዝዳንት በአዲሱ የሰላም እቅድ ማሻሻያ ላይ ያላቸውን ተስፈኝነት ጦርነቱን ለመቋጨት መሰረታዊ ሰነድ ሲሉ አንጸባርቀዋል። አረብ ዕለት ባለ 20 ነጥብ እቅድ 90% መጠናቁ ሲገልጹ የእኛ ስራ 100% ሁሉም ነገር ዝግጁ እንዲሆን ማድረግ ነው ብለዋል። ትራምፕ ከፖለቲካው ጋር ባደረጉት ቃለ ምልልስ አዲሱን ረቂቅ ለማየትና እሁድ እንደሚጠብቁ ተናግረው ነበር። ፕሬዚዳንት ትራምፕ የሰላም ስምምነቱ በሁለቱ መሪዎች ጥሩ እንደሚሆን ጠቁመው ከፕሬዚዳንት ፑቲን ጋር በቅርቡ እነጋገራለሁ ማለታቸውን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።